ሰላም ጤና ይስጥልን እንዴት አላችሁ እንዴት ቆያችሁ ልዑል መብራቱ እባላለሁኝ በተለያዩ የሚዲያ አማራጮች ታቁኛላችሁ እንግዲህ ዛሬ ወደ እናንተ የመጣሁት ላለፉት 4 ዓመታት የነበረኝን ልምድ በማካፈልና በተደጋጋሚነት በውስጥ መስመር እንዲሁም በአካል በስልክም በተለያየ መንገድ ብዙዎች ሲጠይቁኝ ሲጎተጉቱኝ ስለነበረው ጉዳይ ከስር መሰረቱ ጀምሮ የምንማርባቸውን ኮርስ ነው እየመጣሁት ስለ ዩቲዩብ ነው የምንነጋገረው እንግዲህ ዩቲዩብን እኔ ላለፉት 4 ዓመታት ስሰራበት አሁንም በዛ ዘርፍ ውስጥ ነው ያለው ስሰራበት ቆይቻለሁ እንግዲህ ከ100,000 በላይ ተከታዮች የነበሩ ቻናሎች አሉኝ አንቀሳቅሻለሁ ከ80,000 በላይ 40,000 በላይ እንዲሁም ደግሞ በ10,000 ቤት የሚጠጉትም በአጠቃላይ ከ4 ከ5 ያላነሱ ዩቲዩቦችን ላለፉት 4 ዓመታት አንቀሳቅሻለሁኝ አሁንም በዚሁ መስክ ላይ ነው ያለሁት እንግዲህ ብዙዎች የነበረውን ፕሮግረስ ያያዩ እኔ የነበረኝን ነገር ያያዩ በአካልም በስልክም በተለያየ መንገድም ስለ ዩቲዩብ ይጠይቁኛል አሁንም ድረስ ያ ጥያቄ እንደቀጠለ ነው እንዴት ነው አፕሎድ የሚደረገው ቪዲዮ እንዴት ነው የሚሰራው በምንድን ነው የምሰራው ምን ማድረግ አለብኝ ተከፈቱ በኋላ ደግሞ እዚህ ጋር ችግር ገጥሞኛል የሚሉ ተደጋጋሚ የሆኑ ጥያቄዎች ለብዙ ጊዜያት ቀርበዋልና አሁን ግን ሳየው በተለይ በዚህ ዘመን ሰው ይሄኛውን ዓለም ወይ በዩቲዩብን ዓለም የቴክኖሎጂን ዓለም በደንብ ጠልቆ ከገባበት በጥቂት ጊዜው ስኬታማ ይሆናል በአካዳሚክ ህይወታችን ብዙዎቻችን በትምህርቱ ዓለም እንባዝናለን እንደክማለን እንማራለን 17 ዓመታት ያህል ሳናቋርጥ እንማራለን ግራጁዌት ለማድረግ እስከ 12ኛ ክፍል ደግሞ ምን የሚማር ሰው 18 ዓመታት ያህል እንግዲህ 12 ዓመት ሙሉ ይማራል ዩኒቨርሲቲ 4-5 ዓመት ሲቆይ ከ17 ዓመታት በላይ ይቆያል ከወጣ በኋላ የሀገራችንን ሁኔታ መታቁት ነው ስራ በጣም ከባድ ነው ስራውም ተገኝቶ ደሞዙ የተማርነውና የለፋነውን ያህል ፍጹም የተራራቀ ሆኖ እናያለን ስለዚህ ያለው አማራጭ ምንድነው የተለያዩ 2-3ኛ የሥራ አማራጮችን የተፈጠረ ነው የሚካሄደው እኔ እንደ ወንድም እንዳለፍኩበትም የሥራ ልምድ እንደ ስራውም ቅለት ስላችሁ ቀላል አይደለም ግን ደግሞ ከታሰበበት እንግዲህ 17 ዓመታት ያህል የለፋ ሰው ለ17 ወራት ያህል ወይም ለአንድ ዓመት ብቻ ዩቲዩብ ላይ ቢቆይ ምን ያህል ስኬታማ ይሆናል የሚለውን ነው ዛሬ ማሳያችሁ በአጠቃላይ ዛሬ ዋናው የዩቲዩብ ኮርስ የመጀመሪያው ቀን ነው ላለፉት እንግዲህ ለሚመጡ 30 ቀናት እና ከዛ በላይ ኮርሶች ይኖሩናል ዛሬ ሐሳቡን አጠቃላይ ሐሳቡን ነው የምናነሳው ምን በውስጡ የምንማራቸው ኮርሶች ምን ያዙ ናቸው የሚለውን እናነሳለን ብዙዎች ጥያቄ ከሚያቀርቡት እኔም በተለያዩ አማራጮችን በቪዲዮዎችም ካዩዋቸው ነገሮች መካከል እኔ ጋር መተው ከቀረቡልኝ ጥያቄዎች መካከል ምን አይነት ጥያቄዎችን ያቀርቡልን ነበር መሰላችሁ ለምሳሌ እኔ ዩቲዩብ መስራት ፈልጋለሁ ግን ካሜራ የለኝም እና ካሜራ ለመግዛት አጎቴን እየጠየቅኩት ነው እናቴን እየጠየቅኳት ነው ምናምን እየጠበቅኩ ነው ብር እያጠራቀምኩ ነው ይላል ካሜራ ማርክ 4 ሊሆን ይችላል ሶኒ ሊሆን ይችላል የተለያዩ ካሜራዎች ወይ ደግሞ አይፎን የለኝም የሚል ነገር ያቀርባሉ ሌላኛዎቹ ደግሞ ላይት የለኝም አምራን ላይት የለኝም ኤልኢዲ ላይቶች የሉኝም ሌሎች ላይቶች የሉኝም ምን ላድርግ ይላል ሶስተኛው ደግሞ ቢሮ የለኝም ቢሮ ከዛ በኋላ ባክግራውንዱን ምን ላድርግ እንዲህ ደግሞ ሳውንድ የሚቀዳበት ሪከርደር የለኝም ምናምን ብዙ ነገሮች ይቀርባሉ ትራይፖድ የለኝም መሰል እንደዚህ የለኝም ይላል ዩቲዩብን ሳይጀምሩት ሳያስቡት ወደገና ወደዚህኛው ሐሳብ ሳይገቡ የሚያስጨንቃቸው የሌላቸው ነገሮች ነው ካሜራው ላይቱ ሳውንዱ ሪከርዱ ምናምኑ ቢሮ ምናምን ነው እንደነዚህ አይነት ሰዎች ዩቲዩብ ነገሩ ቢሰጣቸው ዩቲዩብን አይሰሩ ለምን ሲባል ቀድሞ በአይምሮ ላይ ኮንተንቱን መጨረስ ሐሳቡን መጨረስ አጠቃላይ ያንዳንዱን ነገር መጨረስ ከዛ ወደ መሬት አውርዶ መስራት የተሰራ በጊዜ ሂደት እንደዛ መምጣት ይችላል እነዛን ነገሮች አስቀድመን ካመጣን ግን መስራት ልንጀምር ስንል ያሰብነው ሐሳብ መሬት አይወርድልንም ቪው አናገኝም ምናምን አናገኝም ስለዚህ ካሜራውም ከንቱ ይሆናል ማከራየት ይሆናል ላይቱም ጥቅም አልባ ይሆናል ብዙ ጊዜ እኔ እንደዚህ አይነት ሰዎችን ምንድነው የምላቸው ባላችሁ ነገር ብቻ ጀምሩ ለምሳሌ በስልክ ብቻ ጀምሩ አንዳንዱ እንደውም ላፕቶፕ የለኝም ኤዲቲንግ መሰራበት ምናምን ይላል እኔ ቢያንስ ለ2 ዓመታትና ከዛ በላይ በስልክ የተቀረጽኩ በስልክ ኤዲት ያደረኩ ነው ታክስ የነበረው በጊዜው ማለት ስለዚህ አሁን
ከእናንተ ጋር በሚኖረኝ ቆይታ የምናነሳው ሀሳብ ምንድነው? በስልክ ብቻ በምን ኤዲት እናድርግ፣ በየትኛው አፕሊኬሽን እንዴት እንቅረጽ፣ እንዴት ሳውንድ ሪከርድ እናድርግ የሚሉትን የዩቲዩብ ሀሳብ ብቻ እናንተ የምትወዱትን ኒች ይዛችሁ ትመጣላችሁ። በዛ ሀሳብ ብቻ እንዴት አድርገን ባለችን ነገር ዋይፋይ ወይንም ዳታ እና ስልክ ብቻ ኖሮን እንዴት ነው በቅርብ ጊዜ ስኬታማ የምንሆነው የሚለውን ነው የምናነሳው። ስለዚህ አብራችሁን መቆየታችሁ እንዳይዘነጋ፣ ሌሎች አጋሩ፣ አዳርሱ። እያንዳንዷን የፈተፈትን ነው የምንመለከተው። ምክንያቱም ከፍለን የምንማራቸው ኮርሶች ናቸው። አሁን ዩቲዩብ ያ ከሚሆን ግን ነፃ ስለሆነ አክሰሰብል ነው። ሁሉም ሰው ማግኘት መማር አለበት፣ ማወቅ አለበት። ያን ደግሞ እኛም ካለበረን ልምድ በጥቂት ለእናንተ የምናቀርብ ይሆናል ማለት ነው። ስለዚህ ከምናቸው የኮርስ ሀሳቦች ወይም መሰረታዊ ነገሮች መካከል ቻናል መገንባት ምንድን ነው የሚለውን እናያለን። እንዴት ነው ቪዲዮ የሚዘጋጀው፣ እድገቱ ምንድን ነው፣ ሞኔታይዜሽን ምን ማለት ነው የሚለውን እናያለን። ስለዚህ ሪቪውስ ለማድረግ ያህል ከምንመለከታቸው ነገሮች መካከል መጀመሪያ ዩቲዩብ ራሱ ምን ማለት ነው እንግዲህ በቀጣይ ነው የምንመለከተው። ዩቲዩብ ራሱ ምንድን ነው፣ ዩቲዩብ እንዴት ነው የሚሰራው፣ ቻናል ምንድን ነው፣ ፐርሰናል እና ብራንድ ቻናል ማለት ምን ማለት ነው፣ የኒሽ ምርጫ ይባላል። ኒች ራሱ ምንድን ነው፣ የዩቲዩብ ቋንቋዎች ማለት ነው። እሱን እናያለን። በሌላኛው ክፍል ደግሞ ቻናል መክፈትና ማዘጋጀት በጂሜል ጎግል አካውንታችን መክፈት ጀምሮ ቻናል መፍጠር፣ ቻናል ኔም መስጠት፣ ሎጎ መስጠት፣ ባነር መስጠት፣ ዲስክሪፕሽኖችን መጻፍ፣ ሃንድሎችን መጻፍ፣ ቤዚክ የሆኑ ሴቲንጎችን ማስተካከል የቀጣይ ስቴፕ ስራ ይሆናል። እንግዲህ ከኢሜል ከመክፈት ጀምሮ ሴቲንጎችን አስተካክሎ ኦፊሻሊ አንድ የዩቲዩብ ቻናል እስከ መክፈት ምንም አይነት ሌላ ቪዲዮ አልሰራንበትም። እንዴት ነው ቻናል የሚከፈተው የሚለውንም አብረን በቀጣይ ክላስ የምንመለከት ይሆናል። ሌላኛው እንግዲህ የኮንተንት እቅዶችን ነው የምንመለከተው። በዚህ በኮንተንት እቅድ ላይ ኮንተንት ምንድን ነው ራሱ፣ አይዲያስ ከየት እናገኛለን፣ ታርጌት ኦዲየንስ ራሱ ምንድን ነው፣ ታርጌት ኦዲየንስ ሲባልስ ምን ማለት ነው የሚለውን እንመለከታለን። ሾርት እና ሎንግ ቪዲዮዎች አሉ። እነሱ ምንድን ናቸው? አፕሎድ ስኬጁል ይባላል። አፕሎድ ስኬጁል ማለት አስቀድመን ለነገ ለከነገ ወዲያ ዛሬ ቪዲዮዎችን ልንለቅ እንችላለን። እንዴት፣ የት ላይ ገብተን ምን አድርገን እንዴት ነው አፕሎድ አድርገን ስኬጁል አድርገን አፕሎድ የምናደርገው ቪዲዮውን የሚለውን እንመለከታለን። እንግዲህ ሌላው ቪዲዮ ማዘጋጀት ነው የብዙዎቻችን ጥያቄ የሚሆነው። ስክሪፕት መጻፍ ምንድን ነው፣ ካሜራ ወይም ስልክ መጠቀም፣ ላይቲንግ ሲስተም እንዴት እናዘጋጃለን፣ ኦዲዮ እንዴት ሪከርድ እናደርጋለን፣ ቪዲዮ ኤዲቲንግ ላይ ደግሞ በካፕከት እንዴት እንሰራለን፣ ፕሪሚየም ፕሮ ደግሞ ላፕቶፕ ያለ በፕሪሚየም ፕሮ እንዴት እንሰራለን፣ እሱንም ፈትፍተን ነው የምናየው። በተለይ በካፕከት ስልክ ላይ ስለሆነ በደንብ ትኩረት የምናደርገው ከመጀመሪያው ጀምሮ ከመቅዳት ጀምሮ ቪዲዮቻችንን ፎቶም ሊሆን ይችላል እንዴት አድርገን ኤዲት እናደርጋለን፣ ካደረግንስ በኋላ እንዴት አድርገን አፕሎድ እናደርጋለን። ስለዚህ የዩቲዩብ ቪዲዮ ነው የምንሰራው፣ ግን በዩቲዩብ ቪዲዮ ውስጥ የምንሰራው ሰው ነው፣ ማንነትን ነው የምንሰራው፣ ራሳችንን ነው የምንሰራው። ቪዲዮስ እንዴት ነው ኤዲት የምናደርገው የሚለውንም እንመለከታለን። ስለ ታምኔል፣ ስለ ታይትል፣ ስለ ዲስክሪፕሽን ምንነጋገር ይሆናል። ሲቲአር ምንድን ነው የሚሉትን እናያለን። አያይዘን ደግሞ ስለ ዩቲዩብ ኤስኢኦ ወይንም ደግሞ ስለ ኪወርድ፣ ዲስክሪፕሽን ታግ፣ ሃሽታግ፣ ሰርች ራንኪንግ የሚባሉ ብዙ የዩቲዩብ ቃላቶች አሉ። ቻናል ግሮስ ደግሞ ሲሆን ከዜሮ ተነስተን 1000 ዩቲዩብ ማሟላት ያለብን ሪኳየርመንቶች አሉት እና 1000 ሰብስክራይብ፣ 4000 ሰዓቶች ምንድን ናቸው? ኦዲየንስ ሪቴንሽን ሲባል ምንድን ነው? ሲቲአር ሲባል ምንድን ነው? እኚህ ነገሮችን በስፋት እናያለን። በተለይ ዩቲዩብ ስቱዲዮ እና አናላቲክስ ላይ ደግሞ ትኩረት ሰጥተን የምንመለከተው። በተለይ ዩቲዩብ አናላቲክስ በጣም ወሳኝ ነው። እያንዳንዱ የምንሰራቸውን የየቀኑን ቪዲዮ አናላቲክስ ይሰራል። አሁን እንደውም ከጄሚናይ ጋር በመጣመር ዩቲዩብ በጣም ትልቅ የሆነ ስራ ይሰራል እና የእያንዳንዱ ቪዲዮአችንን እድገቱን፣ ውድቀቱን፣ ከፍታውን፣ ዝቅታውን፣ ስህተት ከሰራን ስህተቱን፣ ጥሩ ከሰራን ደግሞ ምን አድርገን ጥሩ እንደሰራን የእያንዳንዱን ቪዲዮ አናሊቲክስ ዩቲዩብ ይሰጠናል እና ያን እንዴት ነው የምናገኘው? እንዴት ነው የምናውቀው? ስህተታችን ምንድን ነው የሚሉትን እናያለን። ወደ ሞኔታይዜሽን ደግሞ ስንገባ ዩቲዩብ ፓርትነር ፕሮግራም አለ፣ አድ ሬቪን የሚባል አለ፣ ሜምበርሺፕ አለ፣ ሱፐር ታንክስ፣ ሱፐር ቻት የሚባሉ አሉ፣ ስፖንሰርሺፕ የሚባሉ አሉ፣ አፍላይት ማርኬቲንግ የሚባሉ አሉ። እኚህ የዩቲዩብ ፖሊሲዎች ምንድን ናቸው የሚለውንም
እንመለከትና መጨረሻ ላይ እንግዲህ ፕራክቲካል የሆኑ ፕሮጀክቶች ይኖሩናል። ያ ማለት አንድ ዩቲዩብ ከመክፈት ጀምሮ አፕሎድ አድርጎ ጭኖ ያንዳንዱ አናሊቲክስ ከማውጣት ጀምሮ ያንዳንዱን ነገሮች የምንመለከትበት የኮርሱ መጨረሻ ላይ የሚኖረን ፕራክቲካል ፕሮጀክት ይኖረናል ማለት ነው። ይሄ ሁሉም የሆነው ግን እስከ መጨረሻው ድረስ ለሚከታተለን ነው። በቲክቶክ ደግሞ እንግዲህ ከ540 ሺህ በላይ ተከታዮች አሉን። አብራችሁ እስከ 30-40 ቀን ቆይታችሁ እስከ መጨረሻው የምትሄዱ ከሆነ የእናንተን ዩቲዩብ በቲክቶክ በነፃ የምናስታውቅላችሁ ይሆናል። ይሄ በጣም ለእናንተ የሚጠቅም ስለሚሆን ማለት ነው። ስለዚህ ይሄን ነገር እኔ ስልክ ነው ያለኝ፣ መከታተል ፈልጋለሁ፣ ያንዳንዷን ነገር ማወቅ ፈልጋለሁ፣ እንዴት ነው የሚከፈተው ማወቅ ፈልጋለሁ፣ ስለ እያንዳንዱ የዩቲዩብ ቋንቋዎችና የዩቲዩብ እድገት ምንድን ነው የሚሉትን ነገሮች በሙሉ እስከ መጨረሻው ድረስ አብራችሁን ከቆያችሁ የምትመለከቱ ይሆናል። እኔ ደግሞ እውነት ለመናገር ሳልሰስት ፈትፍት አድርጌ አሳያችኋለሁ። ኤዲቲንግ ላይ ደግሞ ስንደርስ ካፕከትን እያንዳንዷን ከፋፍተን የካፕከት ኤዲቲንግ በስልክ እናያለን እንመለከታለን ማለት ነው። ፕሪሚየም ፕሮ ላይ ያላችሁ ደግሞ እንዳስፈላጊነቱ እሱንም በተወሰነ ልክ እናያለን። ስለዚህ እናንተ ይሄን መረጃ የደረሳችሁ እንዲህ ነገሮችን ማየት ብትፈልጉ የምትወዱ በደንብ አድርጋችሁ ሼር እንድታደርጉ ላይክ እንድታደርጉ እንሻለን። ሌላው አዳርሱ፣ ኮሜንት ጻፉልኝ ገብቼ ስለማይ ማለት ነው። ያየን ነው የተመለከትን ነው እንፈልጋለን። በተለይ በተለያዩ አረብ ሀገራት ላይ ያላችሁ በውጭ ዓለም ያላችሁ ይሄን ባላችሁበት ገንዘብ መስራት ትችላላችሁ። ይሄ ማለት ስራችሁን እየሰራችሁ የተወሰነ ሰዓት ብቻ ለዩቲዩብ ከሰጣችሁ ያ ስራ ሳይስተጓጎል የራሳችሁን ስራ እየሰራችሁ በዩቲዩብ ስኬታማ የምትሆኑበትን መስመር የምንፈጥር ይሆናል ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እንላለን። አብራችሁን ቆዩ። በምሽት 1 ሰዓት ዘውትር እንመጣለን። በየቀኑ አንዳንድ ቪዲዮ አፕሎድ እናደርጋለን። ተከታተሉ።